ምንድነው? አንቺ ራስሽ ንገሪኝ እንጂ ከሱራፌል ጋር ማያ ፎቶ ምንድነው? ለምንድነው ይሄን ያህል የተቀራረባችሁት? እምልልሃለሁ እንዳሰብኩ አይደለም። ይሄ አጋጣሚ ነው። አጋጣሚ? ምን አይነት አጋጣሚ? እባክህን ቤኪ እንዳስረዳ ፈቃደኛ ሁን። እንዳሰብኩ በጭራሽ አይደለም። አንቺም ምኞት አንቺም ምኞት ይበናትሽ ያርግሽ። ምንድነው የጠጣኸው? ምንድነው ታውት ሙሰደው ወይ በላት ምኞትን ለመጠየቅ እንዳለመጣሽ እኔም አንቺን በደንብ እናውቃለን። እንዴ ምን እያልከ ነው በረከት? ቆይ ልጄ እኮ በአንተ ምክንያት ነው ጥላኝ የጠፋችው አይደለም እንዴ? እኔ ግን ሁሉን ነገር ትቼ ይሄው ቤት ድረስ መጣሁ። እንዴት እንደዚህ ትለኛለህ? አንቺና ሱራፌል የት እንደምትታወቁ ባላቅም ግን ሁለታችሁንም ግን አንድ ላይ እቻችኋለሁ። ምን? ይኸውልሽ ዙፋን ወንድምሽ ምን እንዳሰበ ባላውቅም ነገር ዓለሙ ሁሉ ትቶታል። ይሄ ነገር ደግሞ ብርቱካን አልተመቻትም። ኧረ እባክህ እውነት ስልሽ በእርግጥ እኔ ነገሩን ቀለል እንታደርገው ብዬ ነበረ። ብርቱካን ግን አይሆንም ብላ ነገሩን አክርራዋለች። እና ምን ይጠበስ? በትዳር ላይ ትዳር በመያዙ ፖሊስ ጣቢያ ሄዳ አመልክታለች። በፍጹም አታደርገው። አደረገች። እኔ ምን አውቅልሃለሁ? ደግሞ ከዚህ በኋላ መጠንቀቅ አለብን። እኔ እናንተን ያ ሰይጣን አይቶናል። ምን ቆየት? እኔ ምን አውቃለሁ? እኔ ሲያበሳጨኝ አለማወቅ አይደል እንዴ? በይ አትጩህብኝ። እኔ ከዚህ በላይ መጨናነቅ አልችልም። እሺ ደህና ደሪ። ቁጭ በል። ቆይ እኔ እዚህ በተቀመጥኩበት ታይ ልትሄድ ነው? ይኸውልህ እኔን ማርታም እኔ ካልፈለኩ በስተቀር ማንም ትቶኝ ሄዶ አያውቅም። እሺ ሱራፌል የበረከትና የምኞትን ፍቅር ለማደፍረስ ሴራ ወጥመድ አዘጋጅቶ ነበረ። ግን ወጥመዱ አልሰራለትም። ምክንያቱም መንገድ ላይ በተደጋጋሚ እያገኛት ሊስማትና ሊያስጨንቃት ሲሞክር ነበር። እንደዛ በሚያደርግበት ሰዓት ደግሞ ከኋላ ፎቶ አንስቶ ለበረከት ልኮለት ነበረ። በረከትም ያንን ፎቶ መጀመሪያ እንዳየ ነገሮች ሁሉ ተዘበራርቀውበትና ራሱን መቆጣጠር አቅቶት ነበር። ግን ደግሞ ሱራፌል ምንሃል ተንኮለኛ ወይም ደግሞ በህይወቱ ላይ በረከት በህይወቱ ደስተኛ እንዳይሆን ለማድረግ እንደሚያስብ ስለሚያውቅ ይህንን ነገር ለተንኮል እንዳዘጋጀው ገብቶታል ማለት ነው። ፎቶው እንደደረሰው ገና ምኞትን ሄዶ ሲያስጨንቃትና ምኞትን ተጠራጥሯት ነበር ማለት ነው። ምኞትም ለማስረዳት ብትሞክርም ሊረዳት አልቻለም ነበረ። ግን ደግሞ ወዲያው ተንኮል እንደሆነ ገብቶታል። ምኞትን በጣም ያምናታል። ይሄ ስራ ሆነ ተብሎ ሱራፌል እንዳደረገው ስለገባው እሷም ደግሞ ስለ ነገሩ ለማስረዳትና እንዲረዳት ወይም ደግሞ ምንም የምታውቀው ነገር የለም። ስለዚህ ያንን ነገር ለበረከት ለማስረዳት ስትሞክር ነገሩን ተረድቶ ማውራት ራሱ እንደማያስፈልገውና ማውራትም ካስፈለገ ሌላ ጊዜ እንደሚያወሩበት ነግሮ ተረጋግቷል ማለት ነው። ለጊዜውም ቢሆን እንግዲህ ግን በረከት ሱራፌል ባደረገው ነገር በጣም ተበሳጭቶ ነበረ። ከዚህ በፊት በህይወት ውስጥ ገብቶ ምን ያህል ከብርቱካን ጋር እንዳሰቃየውና ቅስሙን እንደሰበረው ስለሚያውቅ ያ ነገር በድጋሚ የተከሰተ መስሎት ነበረ። በመስተመጨረሻም ቢሆን ግን የሱራፌል ተንኮል እንደሆነ ሁሉም ተረድተዋል። ስለዚህ ምኞትም አሁን ላይ ተረጋግታለች ማለት ነው። ሱራፌልም ያቀደው እቅድ ፉርሽ ሆኖበታል። እንግዲህ ከማርታ ጋር ተስማምተው እነሱን ደስተኛ እንዳይሆኑና ቤታቸው በሙሉ እንዲበጠበጥ ለማድረግ በጋራ እየሰሩ ነው ያሉት ማለት ነው። ሱራፌልም በእርግጠኝነት እንግዲህ በረከትና ምኞት ሊጣሉ እንደሚጣሉ እርግጠኛ ነበረ፣ ፎቶውን ስለላከ ማለት ነው። ይሄንን ነገር ደግሞ ማርታ በፍጹም ስላላመነች ቤት ድረስ ሄዳ ስታይ ነገሮች በሙሉ በተቃራኒ ሆነዋል ማለት ነው። ሱራፌልም ያሰበው ነገር ውድቅ እንደሆነና በአይኗ ሄዳ እንዳየች እነሱ እንኳን ሊጣሉ ቀርቶ ጭራሽ ፍቅራቸው ጨምሮ እንዳገኘቻቸው ስትነግረው በጣም ተገርሟል ማለት ነው። ነገሩን ቀለል አድርጎና በእርግጠኛ ሆኖ ነበር ይሄንን ነገር ያደረገው። ከዚህ በፊትም ከብርቱካን ጋር ሆኖ በረከት ላይ ብዙ በደሎችን ስለፈጸመበት በረከት በቀላሉ ሊናደድና ምኞትንም ሊፈታት ይችላል ወይም ሊጣሉ ይችላሉ ብሎ ነበረ ሱራፌል ያሰበው ማለት ነው። ይሄ ወጥመዱ ባለመስራቱ በጣም ተናዷል። ማርታም እንግዲህ
ሱራፌል ጉራ ብቻ እንጂ ስራ በትክክል እየሰራ እንዳልሆነ ነግረዋለች ማለት ነው። ነገሩ እንዴት እንደተከሰተ ግራ ቢገባውም አለመጣላታቸው በጣም ነው የገረመው ማለት ነው። ማርታም እንግዲህ ከሱራፌል ጋር ለመስራት ብትወስንም ግን ደግሞ ሁለቱ በቃላትም ሆነ በምንም ነገር እየተግባቡ አይደለም። ሁለቱም ጉረኛና እኔ ብቻ ነኝ የበላይ እኔ ነኝ ስራ በትክክል መስራት የምችለው የሚሉ ሰዎች ናቸው ማለት ነው። ሱራፌልም በራሱ ራሱን እንደ ትልቅ ሐሳቢና ነገሮችን በሙሉ በትክክል እንደሚያከናውን አይነት ነው አክት የሚያደርገው። ማርታም ማርታ ነች። ምክንያቱም እኔ ነኝ የበላይ ከኔ ውጪ አዋቂ ከኔ ውጪ አሳቢ የለም የምትል ሴት ነች ማለት ነው። ለዚህም ነው እንግዲህ ማርታና ሱራፌል በትክክል ስራቸውን መስራት ያቃታቸው ማለት ነው። ሁለቱም ኢጓቸው ስለሚቀድም እኔ ነኝ የበላይ እሷም እኔ ነኝ የበላይ ብላ ስለምትል ተስማምተውና አቅደው በስነ ስርዓት ስራ መስራት አልቻሉም ማለት ነው። እስካሁን ድረስ ያቅዳሉ እንጂ አንዱም የተሳካላቸው ነገር የለም ማለት ነው። ሱራፌል ግን አሁንም ድረስ በረከትን ህይወቱን ምስቅልቅሉን ለማውጣት እየጣረ ነው ያለው ማለት ነው። በዛ ላይ ደግሞ ምኞት መታከሚያ ጊዜ ስለደረሰ አሁን ላይ ሱራፌልን ከምንም በላይ አሳስቦታል። ምክንያቱም ምኞት ሕክምና ተከናወነ ማለት በረከት በደስታ ይኖራል። ይሄንን ደግሞ በፍጹም ማንም አይፈልገው ማለት ነው። ለዚህም ነው እንግዲህ የሰው ህይወት ሲጠፋ እንዲጠፋ ባልፈልግም ግን ደግሞ ብር ነው መጥፋት አለበት ብሎ እያለ ያለው ምናልባትም እንግዲህ ምኞትን ለመግደል ሱራፌል ያቀደ ነው የሚመስለው ማለት ነው። ብርቱካንም ተደብቃም ቢሆን አሁንም ድረስ በረከትን ቁምስቅሉን እያሳየችው ነው ያለችው። በትዳር ላይ ሌላ ትዳር በሚለው ልታስቀጣው ፖሊስ ጣቢያ ክስ አቅርባለች ማለት ነው። ሱራፌል ይሄንን ነገር እንግዲህ ለዙፋን ነግሯታል ማለት ነው። ዙፋን ይሄ ነገር ከምንም በላይ ነው ያስደነገጣት። ምክንያቱም ከዚህ በፊት ብርቱካን በረከት ላይ ያደረሰችበት ግፍና መከራ ምንም ሳትቀጣ እንደዚሁ በመለቀቋ ቢቆጫቸውም ዛሬ ላይ ግን እሷ ምንም ሳትራራላቸውና ሳትሳሳላቸው እንግዲህ በረከት አከሳዋለች ማለት ነው። ይሄ ነገር ደግሞ ለበረከት ሌላ ጭንቀት ነው የሚሆንበት። በዛ ላይ ደግሞ የሕክምና ወጪ አለበት። ቤቱ ካልተሸጠ ወጪ ኬትም ሊያመጣ አይችልም ማለት ነው። ምኞትም ቀጠሯ እንደደረሰ ዶክተር ለበረከት ነግሮታል። ከዚህ በኋላ በረከት ምን ማድረግ እንዳለበት ባይገባውም ግን ደግሞ ምኞት መታከሟ ግድ ነው ማለት ነው። የተፈጠረው ነገር ተፈጥሮ ምኞት መታከም እንዳለባት ነው እየተሰማው ያለው ማለት ነው። ቤቱን ሸጦ ሊያሳክማት ቢያስብም አሁን ላይ ግን የብርቱካን ነገር ደግሞ ሰቅሶ ስለያዘው ሌላ አማራጭ ሊጠቀም ያሰበ ነው የሚመስለው። ዶክተርም የሕክምና ጊዜው ወይም ወረፋቸው እንደደረሰ ሲነግረው ተደስቷል ማለት ነው። ግን ደግሞ እስካሁን ድረስ ምንም አይነት የሕክምና ወጪ የሚያገኝበት መንገድ አላገኘም። እንግዲህ ከተወሰነ ጊዜ በኋላ ቀጥታ ወደ ሕክምና እንደምትገባ ግልጽ ነው። ግን እስካሁን ድረስ በረከት በፍጹም ተስፋ አልቆረጠም ማለት። ዙፋንም የበረከትን ህይወት አስተካክላለሁ ብላ ስለ ራሷ ምንም ነገር እያሰበች እንዳልሆነ በረከት ገብቶታል ማለት ነው። ዛሬ ላይ ግን አንድ ሰው እንደወደደችም ነግረዋለች። በእርግጠኝነት እንደተመቻት ወይም ደግሞ ጊዜው ሲደርስ አምጥታ እንደምታስተዋውቀው እየነገረችው ነው። ከዚህ በፊት እንግዲህ ከኪሩቤል ጋር ግንኙነት ለመጀመር አስባ ነበር። ኪሩቤል ደግሞ ወዷት ሳይሆን እሷንና ቤተሰቧን በጠቅላላ ለመጉዳት የመጣ ሰው ስለነበረ በረከት ዙፋንን ማስቀየም ባይፈልግም ከኪሩቤልን ባይወደውም ግን ደግሞ ከሱ ጋር ላይሽ አልፈልግም ማለት አልፈለገም። ምክንያቱም ዙፋንን በጣም ስለሚወዳት ዙፋንን ማስቀየም ስላልፈለገ ብቻ ነው ከኪሩቤል ጋር እንድትሆን ዝም ያለው እንጂ ኪሩቤልን አልወደደውም። ምክንያቱም በጣም መጥፎ ሰውና አመጣጡ ራሱ ልክ አልነበረም። በእርግጥ ዙፋን ለኪሩቤል ትልቅ አስተሳሰብ ወይም ደግሞ ፍቅር ነበራት። ያኔ ራሱ ተጣልታ ስትወጣ ቀጥታ ወደሱ ነበር የሄደችው። ግን ደግሞ የኪሩቤል አስተሳሰቡና ድርጊቱ በሙሉ ለበረከት ስላልተመቸው ዝም አለ እንጂ ከሱ ጋር እንድትሆን በፍጹም አልፈለገም ማለት ነው። አሁን ግን ከሌላ ሰው ጋር ግንኙነት እንዳላትና ሰውየውንም በቅርቡ ለበረከትም ወይም ለቤተሰቦቿ እንደምታስተዋውቅ እየነገረችው ነው ያለችው ማለት ነው። ማርታም ሀሳቧ ምን እንደሆነ ባይታወቅም ልጇን ፈልጋ ሄዳ አታታለች ማለት ነው። ይሄ ነገር ደግሞ ለሷ ትልቅ ሽንፈት ነው። ምናልባት እንግዲህ ዶክተር ማርታ ያደረገችው ነገር ስለገባው ልጃቸው ወደ ሌላ ቦታ
አድራሻዋን እንድትቀይር አድርጎ ሊሆን ይችላል። እሷ ግን ደብረ ዘይት ድረስ ሄዳ ፈልጋ አታታለች ማለት ነው። ኤልሳም ወደ ቤት መመለስ ስለማትፈልግ አድራሻዋ በቀላል እንዲገኝ በፍጹም አታደርግም። ማርታ እሷ ያለችበትን ቦታ የሚያወቀችው ዶክተርን የእንቅልፍ ኪኒኒ ከሰጠችው በኋላ እንግዲህ ብዙ ነገር አድርጋ ነው ማለት ነው። ይሄ ነገር ደግሞ ለዶክተር ምልክት ስለሚሆን ማርታ እሷ ጋር ከመድረሷ በፊት በስልክ ደውሎ ሌላ ቦታ እንድትቀይር ወይም ደግሞ በፊት ከነበረችበት አድራሻ እንድትሰወር አድርጎ ነው የሚሆነው እንጂ ማርታ በትክክል ልጇን ለማምጣት ሄዳ ነበረ፣ ግን ደግሞ አልተሳካላትም ማለት ነው። አሁን ላይ ማርታና ሱራፌል ያቀዱት ነገር እንግዲህ ከባድ ነው የሚመስለው ማለት ነው። ስለዚህ ማርታ አሁን ላይ ምኞትን ለመግደል ያሰበች ነው የሚመስለው። እቤት ድረስ ሄዳ ልታስፈራራት እየሞከረች ነው ያለችው። ምኞትም የማርታ አመጣጥ ምንም ደስ አላላትም። በዛ ላይ ደግሞ ምኞት እቤት ውስጥ ብቻዋን ነች ማለት ነው። ስለዚህ ማርታ ምንም ሳታቅማማ ልትገላት ትችላለች። አሁን ላይ ማርታ እያደረገች ያለችው ነገር ምንም ምክንያት አልባ ነው ማለት ነው። ልጇ ራሷ አሰቃይታ ብትጠፋም ግን ደግሞ ለልጄ መጥፋት ተጠያቂው በረከት ነው ብላ ስላሰበች አሁን ላይ የበረከትን ደስታ በሙሉ የሚያጠፋ ነገር ለማድረግ እንደ ተጋች ነው ያለችው ማለት ነው። ለዚህም ነው እንግዲህ ከሱራፌል ጋር ተስማምታ የበረከትን ቤት በሙሉ ለማጨለምና ደስታውን ለማደፍረስ እየጣረች ያለችው። አሁን ላይም እንግዲህ ምኞትን ቤት ውስጥ ብቻዋን አግኝታታለች ማለት ነው። ምናልባትም የሆነ ሰው ካልደረሰላት በስተቀረ ማርታ ምኞትን ልትጎዳት ትችላለች ማለት ነው። በዛ ላይ የሕክምና ጊዜው ስለደረሰ ሱራፌል ደግሞ እንድትታከም ስለማይፈልግ ማርታ ደግሞ ከሱራፌል ጋር ስለምትሰራ ምናልባትም ይሄንን ነገር በአንድ ላይ አገናኝተውት ትገላትና ልትጎዳትም ትችላለች ማለት ነው።